ባለፈው ሳምንት ቲቸር የቤት ስራ ሰጥታን ነበር። አንድ የምናውቀውን ታሪክ በስዕል ስለን እንድናሳይ። የኔን ስዕሎች ቆንጆ ናቸው አለች። ግን ታሪኩ ስላልገባኝ ንገረኝ አለች። እኔ ደግሞ መናገር እፈራለሁ፣ ሚስጥር ነው ስላት፣ በዚህ ዕድሜሽ ደግሞ ምን ሚስጥር አለሽ ብላ ሳለች። እኔ ግን አልሰማሁም። ወላጆችሽን እጠይቃቸዋለሁ አለች። እኔም አባት የለኝም፣ እናቴም መስማትና መናገር አትችልም አልኳት። ከዛ በቃ ስዕሎችሽን እሰማቸዋለሁ አለች።
ትንሽ ቢ እኔ የምልሽ ዶክተር ሲስተር ፋኖስን ታውቃታለች እንዴ? ማ? ከትላንት ወዲያ እዚህ መታ የነበረችው መስማት የተሳናት ሴት አይመስለኝም። ታዲያ እንዴት እዚህ ይዛ ልትመጣ ቻለች? እዚያ ፓርት ታይም የምትሰራበት ውስጥ አግኝታት መሰለኝ። አይ ሲስተር ፋኖስ እድሜሽ ረጅም ነው፣ ስናነሳሽ መጣሽ። ምን ነው በደህና? እናትና ልጅ እንዴት ናቸው? ያው ናቸው። ምንም ለውጥ አላሳዩም? አዎ። እናቲቱ ዛሬም ለመተኛት ፈቃደኛ አይደለችም። አዎ። ቢያንስ እንድትመገብ ግን ኢንሲስት አድርጊያት። እንደዛ ላደርግ ሞክሬያለሁ። እሺ፣ አልተሳካልኝም። ሜቢ ልጇን ማዳን ባለመቻሏ ፓረንታል ትራውማ አይሆን እንዴ? እንዳልከው ልጇን ከደፋሪዋ ለማስጣሏ የፈጠረባት የጥፋተኝነት ስሜት ነው። ኖ ፓረንታል ትራውማማ ሊሆን አይችልም። እንዴት? ምክንያቱም ቢያንስ ደፋሪውን በፖሊስ ስላስያዘችው የሚሰማትን የጥፋተኝነት ስሜት ሊቀንስ። መቼ አስያዘችው እንዴ? አንቺ እኮ ነሽ የነገርሽኝ። ማለቴ እጅ ከፍንጅ አይደለማ። እንደዛ አላልኩሽም። ምንድነው ችግርሽ? ሃይ፣ እንዴት ናችሁ? እንዴት ነህ? እንዴት ነው? ምን አዲስ ነገር አለ? ምንም አዲስ ነገር የለም። ይልቅ ወርክሽ። ኦ ማይ ጋድ! ይህቺ በፎቶ ላይ የምትታየው ግለሰብ በተመላላሽ በልብስ አጣቢነት በምትሰራበት ቤት ውስጥ በአንድ ወጣት ላይ አሰቃቂ ወንጀል ፈጽማ ተሰውራለች። ይህቺ ዓለም መታፈሪያ የተባለች ምንድነው ዶክተር? እባክሽን ዶክተር ተረጃት፣ ለልጇ ስትል ነው። ፖሊሶች ሊይዙሽ እየመጡ ነው። ያምጭ እኔ ከዚህ በላይ ልደብቅሽ አልችልም። በእግዚአብሔር ስም እምልልሻለሁ፣ እንዳንቺ ሆኜ እኔ ልጅሽን እንከባከባታለሁ። የወንጀለኛ ተባባሪ በመሆንሽ በጣም ነው የማዝነው። ወንጀለኛ አይደለችም ሲስተር ፋኖስ፣ አንቺም ጣቢያ ትፈልጋለሽ? ለምንድን ነው የምፈልገው? ተጠርጣሪዋን ስለደበቅሽ። ወንጀለኛ አይደለችም። እሱ የፍርድ ቤት ጉዳይ መሰለኝ። ወንድሜ ማደም እንዲህ በቀላሉ ፈሶ አይቀርም። እግዚአብሔር ያብስልናል ልጄ። ቻረመኔ እስር ቤት ገብታ እድሜ ልኳን ትማቀቃታለች። ተይ፣ እግዚአብሔር ይወደው። ማሂ ደግሞ አንዳንድ ጊዜ ታበዣዋለሽ። የንጹህ ሰው ደም ሲፈስ እግዚአብሔር ዝም ብላችሁ ተመልከቱ ይላል እንዴ? ንጹህ አልሽ ልጄ። እንደ ዋዛ በሰው ላይ አትፍረጅ ይልሽ። ማሂ እዚህ ጋር እኮ የተኛው የልጅሽ በድን እኮ ነው። ምን ለማለት ፈልገሽ ነው? ወይኔ ወይኔ ወይኔ! እርሱ ኖት የወይዘሪት ፋኖስ ዋስ? አዎ እኔ ነኝ። እሺ፣ መጣሁ። እሺ ይኸው መሄድ ትችላላችሁ። እሺ ተነሱ።
ቁጭ በሉ። አቃቤ ሕግ ስም እስክንድር ሽፈራው። ተከላካይ ጠበቃ ተከሳሽ ቀርባለች። አስተርጓሚ ቀርቧል። ስምን ማን ልበል? ዘላለም ማን? አቃቤ ሕግ በጻፈው ማመልከቻ ተከሳሿ በወንጀለኛ መቅጫ ሕግ ቁጥር 27/1/523 የተመለከተውን ድንጋጌ በመተላለፍ ልጄን ደፈረብኝ በሚል ስሜት ተነሳስታ በአቶ ወንደሰን ላይ የመግደል ሙከራ ወንጀል ፈጽማለች ሲል ክስ መስርቷል። ተከሳሿ በሰጠችው የ27 እና የ35 እምነት ክደት ቃል መሰረት ወንጀሉን መፈጸሟን ገልጻ ጥፋተኝነቷን ግን አልተቀበለችም። ከሆስፒታል የመጣው የተጎጂው ምርመራ ምስክር ወረቀት እንደሚያመለክተው በተጎጂው የሰውነት አካል ላይ በስለታም መሳሪያ መወጋጋቱንና በአንገቱ ዙሪያ ከፍተኛ ጉዳት ከመድረሱም በተጨማሪ በብልቱ በስተቀኝ በሽሽቱ ላይ የተወጋው 3.5 ሳንቲም ሲሆን ከደረቱ አካባቢ 1.5 ሳንቲም ርቆ ሲሆን ከሆዱ አካባቢ ደግሞ 8 ሳንቲም እንዲሁም ጎድኑ ላይ 1.3 ሳንቲም የመወጋት አደጋ ከመድረሱም በላይ በዘርፍሬው አካባቢ በደረሰበት የመወጋት አደጋ የማንነት ችግር ገጥሞታል። ስለዚህ ተከሳሿ በአቃቤ ሕግ ማስረጃ በተረጋገጠባት ድርጊት መከላከል ስለሚገባት በወንጀለኛ መቅጫ ሕግ ቁጥር 523 ስር ትከላከል በማለት በወንጀለኛ መቅጫ ስነ ስርዓት ቁጥር 142/1 ይህንን ብይን ሰጥተናል። ወይዘሪት አለም መከላከያ ምስክር ማቅረብ ትችላለሽ? ስለዚህ ተከሳሿ የመከላከያ ምስክሮቿን ስም ዝርዝር ለችሎት ጽሕፈት ቤት አቅርባ መጥሪያ ትውሰድ። እሻው ምን ይሻላል? አንቺና ልዕልት ትከላከሉልኛላችሁ። ልዕልትን እንኳን ካሁን በኋላ ማግኘት የሚቻል አይመስለኝም። ልዕልትን እንኳን ካሁን በኋላ ማግኘት የሚቻል አይመስለኝም። እንዴት? የአባቷ ቤተሰቦች ትናንት ከፍርድ ቤት ማዘዣ ወረቀት ይዘው መጥተው ወሰዷት። የምን ማዘዣ ወረቀት ነው? ልዕልት ካሁን በኋላ በእናቷ እንክብካቤ ስር ማደግ ስለማትችል በቅርብ ተጠሪዋ በሆነው በአጎቷ ስር እንድታድግ በሚል ልጄን እፈልጋታለሁ። ልጄ ለኔ እናገርባታለሁ። ጆሮዬ ናት። እሰማባታለሁ። ከወለድኳት ቀን ጀምሮ 5 ዓመት ሙሉ እንዳይወስዱብኝ ስከላከል ነበረ የኖርኩት። አውቃለሁ።
በዚህ አድራሻ ሄደሽ አምጪልኝ። እንዴት አድርጌ ልጄ ከጠፋች መኖር አልችልም። ልጄ ከሌለሽ ለማን ነው የምኖረው? እስከ ነገ ከሰዓት እስከ ነገ 6 ሰዓት ልጄን ካላየሁ ራሴን አጠፋለሁ። ምን መሰለ ስለሽ የዚህ አይነት ጉዳት የሚደርስባቸው ህጻናት ከአካላቸው ይልቅ ስነ ልቦናቸው ነው የሚሰበረው። ይሄን ለመጠገን ደግሞ የግድ የኛ የህክምና ባለሙያዎች እርዳታ ያስፈልጋታል። ለሱ ስጋት አይግባሽ፣ እኛ ዶክተር እንቀጥርላታለን። የእናቷም ስነ ልቦና እኮ አስጊ ሁኔታ ውስጥ ነው ያለው። ልጇን ማግኘት በጣም ትፈልጋለች። 5 ዓመት ሙሉ አብሮ አልነበረ እንዴ? አትቀልድ ስለሽ። ዓለምን ከጉዳቷ ልታድናት የምትችለው አንተ ነህ። ይሄ ደግሞ አንተን አይከብድም። እና ምን ይሁን? እናማ ልጅቷን ለእናቷ ስጣት። አልችልም። እሺ ቢያንስ ለነገ ብቻ አይኗን እንድታያት ፍቀድላት። 5 ዓመት ሙሉ ለፍተን እጃችሁን ውስጥ ያስገባናት ልጅ እንዴት ነው የምሰጥሽ? ታዲያ እናትና ልጅ እንጣጣሉ? እኔ ምን አድርግ ነው የምትይኝ? እኮ የማየ ትእዛዝ ነው አልኩሽ። እሳቸውን እኮ እንደውም አንተ ማግባባት ትችላለህ። ለወንድም ጋር ሸሞት ዓለም ተጠያቂ ያረጋቻት ምን ብዬ ነው ማሳመናት? ከወንድም ሞት ጋር ደግሞ ይሄን ምን አገናኝ? ለሷ ሲል አይደል እንዴ ተንከራቶ የሞተው? ፋኖስ ዓለም የጋውሰጂ ይኸው ስንት ዓመት ሙሉ እኔ ላሳድግልሽ አንቺ ማሳደጋትሽ ስትላት እምቢ ብላ ልጅቷ እንደዚህ ያስደረገቻት። እሺ ወስድሻለሁ። እባክህን ስለሽ በቃ ለመጨረሻ ጊዜ ልለምንህና ለነገ ብቻ ነው እንድታያት ፍቀድላት። የኔ ኃላፊነት ነገ ከሰዓት ማየ ጋር ሐዋሳ መውሰድ ብቻ ነው። ለዚህማ መብት የለህም። አጎቷ እኮ ነው። ብትሆንም መብት የለህም። ወይ በእናትሽ አትጨቃጨቅኝ። የማትስማሚ ከሆነ ውጪልኝ። ግን ልጅቷም እናቷን አታ መኖር እንደማትችል እወቅ። ምን ትሆናለች ብለሽ ነው? ትለምዷለች። በጣም አዝናለሁ። አትዘኝ። እማዬ እንደሆነ አንቀባራ ነው የምታሳድጋት። አይዞሽ አይዞሽ። ምን ሆነሽ ነው? እወስድሻለሁ ነገ ሲነጋ። አሁን ልሽ መስቶ እሺ። አይዞሽ አይዞሽ። በቃ ነገ ሲነጋ እወስድሻለሁ። አይዞሽ አይዞሽ። ነገ ሲነጋ እወስድሻለሁ።
አንቺ ሰው የሚልሽን አሰበኝ እንዴ? ነገ ወስድሻለሁ ተባልሽ። ነገ ትወሰጃለሽ ተባልሽ። እግዚአብሔር ምን አይነት ጣጣ ነገርኩሽ። ነገ ወስድሻለሁ አልኩሽ። በቃ ስሚ ልተኛበት። ክፈችልኝ። ቁጭ አድርጊያትሽ። ትሰሚያለሽ? ከዛሬ ጀምሮ አይደለም እሷ ጋር እዚያ አካባቢ ባይሽ በፖሊስ ነው ማስጠፈርሽ። ግዴ ለምን ያጫውትልሻል? ባይዘው ወንድምሽ ነው እንዴ? ያ ኢስማኤል ብራዘር እና ላስቸግር ከሆነ ብታጫውት። አንቺ ለመሰለሽ ቆንጆ መቸገር ያስደስተኛል። ቴንክ ዩ ዌልካም። ህጻናት በጣም ደስ ይላሉ። አዎ ይገርማል። እኔም ህጻናትን የሚወዱ ሰው በጣም ደስ ይለኛል። እኔም በጣም ደስ ይለኛል። ይገርምሻል፣ ህጻናት እያንዳንዱ ሰው እንክብካቤ ይሻሉ የሚሉት ፕሪንሲፕል ነው። ልጅ አለ ነው የለኝም። እዚህ ታዲያ ብቻ ነው በጣም? አይ ከወንድሜ ልጅ ጋር። ሴት ናት ወይስ ወንድ? ሴት። አይ ቲንክ በጣም ትወዳታለህ። መውደድ ብቻ ኃላፊነት ስለሚሰማኝ ከሚገባው በላይ ነው የምጠነቀቅላት። የት አለች ታዲያ? አለች እኮ። የት አለች?
የታለች? ልጄ ቅድም በዊልቸር ይዛ? አዎ የታለች? እሷንማ ፍጠን እየጠበቅን አይደል? እሺ ጤና ይስጥልኝ። ጤና ይስጥልኝ። ሲስተር ፋኖስ ፈልገን ነበር። ሲስተር ፋኖስ? ሲስተር ፋኖስ እኮ ከሳምንት በፊት ለቃለች። ለምን? ከቅርብ ጊዜ ወዲህ በተደጋጋሚ ከስራ በመቅረቷ ምክንያት የስራ ቦርዱ ተስማምቶ ከስራ እንድትለቅ ተደርጓል። አድራሻዋን ልትሰጪኝ ትችያለሽ? ከቤቷ ለቃለች እርግጠኛ ኖት? አዎ ስልህ እርግጠኛ ኖት? ኤዲያ ምንድነው ነገር መደጋገም? አላምን ካልክ ቤት ገብተህ ማየት ትችላለህ። ግዴ ለማምኖት አለው። ሳምንት ሞላት ነው ያሉ። ምን ከሆነች? ያከራዩአትን ቤት ከለቀቀች። ስንት የልንገር 15 ቀን ሆኗታል ማለት አይገባህም? ጥሩ ስንፈልጎት ይሄን ቃሎትን ፖሊስ ጣቢያ ይሰጡልን። እሺ እሰጣለሁ። አስቸገርኩት አይደል? ምን ችግር አለው ብለሽ ነው ደግሞ ላንቺ? ተከላካይ ጠበቃ። አቤት ቀርብ ያለው። ተከሳሽ ቀርባለች። ምስክሮች ቀርበዋል? ቀርበዋል። ስም? ፋኖስ አክሊሉ። ድምጽሽ ስለሚቀረጽ ወደ ማይኩ ጠጋ ብለሽ። አድራሻ? ወረዳ 23 ቀበሌ 15። የቤት ቁጥር? 726። ተከሳሽን ታውቂያታለሽ? አዎ። ከተከሳሽ ጋር ጸብ ወይም ዝምድና አላችሁ? የለንም። ዛሬ ለምን መጣሽ? ለመከላከያ ምስክርነት። ምንድን ነው የምትመሰክሪው? ወይዘሪት አለም ድርጊቱን የፈጸመችው ልጇ ስትደፈር በመድረሷ እንደሆነና ልጇን በአቶ ወንደሰን ስለመደፈሯ ለመመስከር ነው የመጣሁት። አቃቤ ሕግ መስቀለኛ ጥያቄ ይኖርሃል? አሁን ክቡር ፍርድ ቤት ተፈቅዶልሃል። አመሰግናለሁ። ወይዘሪት ፋኖስ ወንጀሉ የተፈጸመበት ቀን አንቺ የት ነበርሽ? በትርፍ ጊዜ በምሰራበት የግል ክሊኒክ ውስጥ ነበር። ምን ስታደርጊ? በሽተኛ ሳክ። ወይዘሮ አለምን ጨምሮ? አይደለም፣ አለም የመጣችው ከዛ በኋላ ነው። ከዚያስ? ከዛ ልጇን እንዳክምላት ጠየቀች። አከምሽላት? አላከምኩላት። ለምን?
ጉዳቱ ከአቅሜ በላይ ስለነበር በራሴ ወጪ በዋናነት ወደምሰራበት ሆስፒታል ወሰድኳት። ከወይዘሮ አለም ጋር በምን ተግባባችሁ? በምልክት። አሃ የምልክት ቋንቋ ትችያለሽ? አልችልም። ወይዘሪት ፋኑስ ወይዘሪት አለም ልጇን ይዛ ስትመጣ ህፃኗ ምን ሆና ነው? ተደፍራ። በማ? በአቶ ወንደሰን። አቶ ወንደሰን ሲደፍራት አይተሻል? አላየሁም። ታዲያ መደፈሯን በምን አወቅሽ? አለም ነግራኝ። ልጄ በአቶ ወንደሰን ተደፈረች ብላ? አዎ። የመግቢያው ጥያቄሽ ላይ ለፍርድ ቤቱ ስታሳውቂ የተከሳሽዋ ልጅ በአቶ ወንደሰን መደፈሯን መመስከር እንደምትፈልጊ ነግረሽ ነው? አዎ። ስለዚህ የምትመሰክሪው የሰማሽውን እንጂ ያየሽውን አይደለም። አዎ። እያዝልኝ ከፍርድ ቤት። ወይዘሪት ፋኑስ ለምንድን ነው በራስሽ ወጪ ሆስፒታል የወሰድሻት? ላድናት። እንደ ሕክምና ባለሙያነትሽም ሆነ እንደ ግለሰብ ብናየው ህፃኗ ተደፍራ ስትመጣ በአፋጣኝ ለፖሊስ ሪፖርት ማድረግ ነበር። አንቺ ግን አላደረግሽም። ለምን? እንዳይዟት ፈርቼ። እነማ? ፖሊሶች። አሃ ፖሊሶች ወይዘሪት አለምን እንዳይዟት ስለፈራሽ የልጇን መደፈር ሪፖርት በማድረግ ፋንታ ከአለም ጋር ሸሸግሽው። አዎ። ወንጀለኛ መሸሸግ ወንጀል እንደሆነ አታውቂም ነበር? አላውቅም ነበር። ወይዘሪት ፋኑስ ህፃኗ ስለመደፈሯ ምንድን ነው ማረጋገጫሽ? የምርመራ ወረቀት። የት አለ ወረቀቱ? ይቅረብልን። የተከበረው ፍርድ ቤት ይህ ወረቀት በፖሊስ ያልተረጋገጠ። የተከበረው ፍርድ ቤት በተጨማሪም ይህ የራጅ ውጤት የህፃኗን የተሰበረ የጀርባ አጥንት ያሳያል። ይቅረብ። ክቡር ፍርድ ቤት ይህ ወረቀትና የራጅ ውጤት በፖሊስ ያልተመሰከረ በመሆኑ የተከበረው ፍርድ ቤት ውድቅ እንዲያደርግልኝ እጠይቃለሁ። ምን ያሳያል ነው ያልሽው? ህፃኗ ከመደፈሯ በፊት ወይም ከተደፈረች በኋላ በጀርባዋ ተወርውራ ከዱልዱም ነገር ጋር የመጋጨት አደጋ ደርሶባታል። ወንጀሉን የፈጸመችው በንዴት ተነሳስታ ነው ብለሽ ታምኛለሽ? አዎ። ልጇ ስትደፈር በመድረሷ ድርጊቱን ፈጽማለች ብዬ አምናለሁ። ከሰጠሽው የምስክርነት ቃል ለመረዳት እንደሞከር ነው ወንጀሉ ሲፈጸም በቦታው አልነበርሽ። ወንጀሉ ሲፈጸም በቦታው ካልነበርሽ ደግሞ ወይዘሪት አለም ልጇ ስትደፈርባት ደርሳ ወንጀሉን ስለመፈጸማ ምን ማረጋገጫለሽ? ተከበረው ፍርድ ቤት በአሁኑ ሰዓት ህፃኗ በደረሰባት ያስገድዶ መድፈር ወንጀል ምክንያት ከፍተኛ የሆነ የአካልና የስነ ልቦና ቀውስ ውስጥ ገብታለች። ከዚህ በላይ ምን ማረጋገጫ አለ? ህፃኗ የአካል ጉዳተኛ ሆና እያያችሁ ምን ማረጋገጫ? ስነ ስርዓት። ተከበረው ፍርድ ቤት ስነ ስርዓት። ወይዘሪት ፋኑስ። ክቡር ፍርድ ቤት ተቃውሞ አለኝ። ተቃውሞ ምንድን ነው? ምስክሯ ከጠየቅናት ጥያቄ ውጭ መልስ እየሰጠች ስለሆነ የተከበረው ፍርድ ቤት እንዲያስቆምልኝ ጠይቃለሁ። ተቃውሞውን ተቀብለናል። አመሰግናለሁ። አቃቤ ህግ ጥያቄ አለ? ጨርሻለሁ። ተከላካይ ጠበቃ ጥያቄ አለ? ጥያቄ የለኝም። ነገር ግን ምስክሯ የሰጡት የምስክርነት ቃል ደንበኛ ይሆን ብላ ወንጀሉን አለመፈጸሟን ያስረዳልኝ በመሆኑ የሰጠችው የምስክርነት ቃል ሙሉ በሙሉ እንዲያዝልኝ በአክብሮት ጠይቃለሁ። እናመሰግናለን። ወይዘሪት ፋኑስ ወደ ቦታሽ መመለስ ትችላለሽ። ሁለተኛዋ ምስክር። አመሰግናለሁ። ሁለተኛዋ ምስክሬ ህፃን በመሆኗና እዚህም ውስጥ መመስከር ስለማትችል በውስጥ የችሎት ቃሏን እንድትሰጥልኝ በአክብሮት ጠይቃለሁ። ተከላካይ ጠበቃ የጠየቁት ጥያቄ ተግባራዊ እንዲሆን ትዕዛዝ ተሰጥቷል። አመሰግናለሁ።
መጀመር ትችያለሽ። ስምሽ ማን ነው? እሺ ልዕልትዬ፣ አሁን ብዙ ጨዋታ እንጫወታለን። እሺ አንበያ አላምዬ ጋር ጨዋታ መጫወት አትፈልጊም? አንበያ ምንም የሚያስፈራ ነገር የለም። እሺ አንበያ አላምዬ ጋር ሰጂኝ። ጨዋታ መጫወት አትፈልጊም? አልፈልግም። ውሳኔ ለመስጠት ለሰኔ 23 1998 ዓመተ ምህረት ጠዋት ላይ ቀጥረናል። ፋኖስ ካሁን በኋላ ጊዜን አስችልሻለሁ። በጣም አመሰግናለሁ። ምንም አይደል። ወደዛ ቆንሽ ገንዬ የሚለው ባልሽ ቅጠል ሲንኮሻኮሽ ከቅል ገባለሽ አንቺ ሎጋ ሎጋ ታበሻ ነንጋ እኔ ላንቺ ብዬ ከስንቱ ልዋጋ የቱ ጋ እዚህ ጋ እዚህ ጋ እዚህ ጋ ደግሞ ተረቱን የትኛው? የአፏና የአበባ። እሺ መጽሐፉን ላምጣና። እሺ ብጥዬ ማንም የለም እንዴ? ምንድነው? ምንድነው? ትናንትና ከሱቅ ጠርሙስ እሱን እየሰበሰብኩ ነው። ትናንት ጠርሙስ አለ። ምን ጣጣ ነው? በልና ልስጥህ። እሺ ከሳሽ አቃቤ ሕግ ተከሳሽ ወይዘሪት ዓለም መታፈሪያ መዝገቡ ተመርምሮ የሚከተለው ፍርድ ተሰጠ። ፍርድ አቃቤ ሕግ በሚያዝያ 5 1997 ዓመተ ምህረት ጽፎ ባቀረበው የክስ አቤቱታ ተከሳሽ በ1949 ዓመተ ምህረት የወጣውን የወንጀለኛ መቅጫ ሕግ ቁጥር 27/1 እና 523 ላይ የተመለከተውን በመተላለፍ መጋቢት 7 ቀን 1997 ዓመተ ምህረት ከጠዋቱ 5 ሰዓት ሲሆን በቦሌ ክፍለ ከተማ ቀበሌ ዳሽ ልዩ ስፍራው ገርጂ አካባቢ የግል ተበዳይ አቶ ወንደሰን ለገሰን የውስኪ ጠርሙስ አንስታ ሆን ብላ ጉዳት ለማድረስ አስባ የተለያዩ የሰውነት አካሎችን በመውጋት በፈጸመችው የመግደል ሙከራ ወንጀል ተከሳለች የሚል ሲሆን የአቃቤ ሕግና የክስ አቤቱታ ቅጂ ተከሳሿ ደርሷትና ተነቦላት እንድትረዳው ከተደረገ በኋላ በቀረበላት የእምነት ክደት ቃል ጥያቄ ተከሳሿ ድርጊቱን ፈጽሜያለሁ፣ ነገር ግን ጥፋተኛ አይደለሁም በማለት ተከራክራለች። ተከሳሽ እንድትከላከል ተነግሯት ሁለት የመከላከያ ምስክሮችን አቅርባ አሰምታለች። ፍርድ ቤቱም ያቀረበችውን ማስረጃ የመረመረ ሲሆን ተከሳሽ ባቀረበቻቸው ሁለት የመከላከያ ምስክሮች ቃል የአቃቤ ሕግ ክስና ማስረጃ ለማስተባበል ስላልቻለች የወንጀለኛ መቅጫ ሕግ ቁጥር 27/1 እና 523ን ተላልፋ ተራ የሆነ የአገዳደል ሙከራ ወንጀል ስለመፈጸሟ በመረጋገጡ በወንጀለኛ መቅጫ ሕግ ስነ ስርዓት ቁጥር 149/1 መሰረት ጥፋተኛ ናት በማለት በሙሉ ድምጽ ተወስኗል።
ቅጣት ተከሳሽ የተከሰሰችበትና ጥፋተኛ የተባለችበት የወንጀለኛ መቅጫ ህግ ቁጥር 523 ከ5 ዓመት እስከ 25 ዓመት ሊደርስ በሚችል ጽኑ እስራት ያስቀጣል። ፍርድ ቤቱ አቃቤ ህግና ተከሳሽ ያቀረቡትን የቅጣት አስተያየት ከህጉ ጋር በማገናዘብ ተከሳሿ ድርጊቱን የፈጸመችው እየደጋገመች በመሆኑ እንዲሁም በግል ተበዳይ ላይ ዘላቂ የሆነ የጤና ጠንቅ ማለትም መሃንነት ስለገጠመው የተከሳሽን የአደገኝነት ባህሪ በሚያሳይ በመሆኑ ተከሳሽን ሊያርማትና ሊያስተምራት ይችላል ብሎ ፍርድ ቤቱ ባመነበት በ10 ዓመት ጽኑ እስራት እንድትቀጣ ወስነናል። ሰኔ 23 ቀን 1998 ዓመተ ምህረት አንቺ አሪውስ እንኳን ደስ አለሽ ወንድሜ ተሰቃይቶ ሞተልሽ ወንድሜ ይዘሻት ወደ ውጭ ውጪ። የተከበረው ፍርድ ቤት ማመለከተው ማመልከቻ አለኝ። ተፈቅዶልሃል። ፍርዱ አንሷል። ለግራ ቀኙ የይግባኝ መብት ተጠብቋል። በህግ ባለሙያ ሴቶች ማህበር በኩል ያው ሰሞኑን እንዳየሽው ጉዳዩ በሚዲያ ተላልፎ የኢትዮጵያ ህዝብ እንዲወያይበት አድርገናል። አይ ነው ጠበቃ ሊቆምላት እንደሚገባ ማህበራችን ያምናል። ግን ባሉን ጥቂት ጠበቆች በቀን ውስጥ የበርካታ ሴቶችን ኬስ ስለምናስ የኔም ቤት ምን መሰለሽ ይግባኛው በቅርብ ቀን ስለሆነ የሚታየው ምንም ጊዜ የለን። ምን ይሻላል? ቆይ እስቲ አንድ ሀሳብ መጣልኝ። ዮሐንስ ሙልጌታ የሚባል ጠበቃ አለ። አቶንስ ፋኑስ ባላለሁ የመጣሁት ያንተን እርዳታ ፈልጌ ይቅርታ ግን ያንተን ፍቃድ ሳልጠይቅ ቤት በመግባቴ የሴቶች ጉዳይ ቢሮ ሄጄ
ጥሩ ጠበቃ እንደምፈልግ ሳማክራቸው አንተን ጠቆሙ። አድራሻህን ያገኘሁት ከነሱ ቢሮ ነው። የሰው ችግር እንደሚገባህም ሰምቻለሁ። አይ ሆፕ ትረዳኛለህ። አስቸገርኩ። ምን ላድርግ ብለህ ነው? የያዝኩት ጉዳይ እኮ ጊዜ የሚሰጥ ስላልሆነብኝ ነው። ላስቸግርህና መነጋገር እንችላለን? መጠጥ ልቅዳለሽ? አመሰግናለሁ። አልጠጣም። Why not? አልወድም። እኔም አልወድም። You know, sometimes የኔን imagination ወይም ሀሳቤን ለመገላገል ስል እዚህ ውስጥ ከትቼ አነደዋለሁ። በህግ ዙሪያ እንድናወራ ነበር አመጣጤ። Okay, let's talk about justice. First of all, what is the meaning of justice? I don't know. ግን የሰው ልጆች ጥያቄ ፍትህ እንደሆነ አውቃለሁ። ገብቶኛል አቶ ዮሐንስ። ግን እቺ ምስኪን ሴት ያለ ኃጢያቷ በአቃቢ ህጉ ይግባኝ ተብሎባት ተጨማሪ ፍርድ ሊፈረድባት ነው። የተፈረደባት የ10 ዓመት ፍርድስ? እሷን ሷል ባይ ነው አቃቢ ህጉ። እስከ 20 ዓመት የሚያስቀጣ አንቀጽ ላይ ያስከፍትባት ስለሆነ ጥብቅና እንድትቆምላት ፈልጌ ነበር አመጣጤ። ለምን? Because I am not a lawyer anymore, okay? ለምን ትሸሻለህ? ይሄ እኮ የሙያ ግዴታ ነው። ልትረዳኝ ይገባል። ኢትዮጵያ ውስጥ የሙያ ግዴታ ያለበት ጠበቃ ዮሐንስ ሙሉጌታ ብቻ አይደለም። There are so many lawyers. I think እነሱ ይረዱሻል። እኔ በበኩሌ የሙያ ግዴታዬን እንደዚህ እንደምታየኝ ሆኜ በደሜ ከፍየዋለሁ። ለምን በቀላል እጅ ትሰጣለህ? የተማርከው ህብረተሰቡን ለማገልገልና ንጹሃን ሰዎች ያላግባብ እንዳይታሰሩ ለመከላከል። ህጉ አስገድደው የሚደፍሩ ቢስቶችን በነፍሳቸው መቅጣት ሲጀምር ያኔ ከተርሙስ ውስጥ ወጣ ይሆናል። You know what I'm saying? አቶ ዮሐንስ አልተግባባን። እኔ ጥብቅና እንድትቆም እያልኩ ያለሁት ስለተደፈረች ሴት አይደለም። ልጇ ተደፍራባት ሰው ስለገደለች ሴት ነው። ቆይ አንድ ነገር ላሳይሽ። ተመልከች። አንድ ፍርድ የናፈቀው ህፃን የሰጠውን ፍርድ ተመልከች። የ6 ወር ህፃናት በሚደፈሩበት የ8 ወር ህፃናት በሚደፈሩበት ደም ይደፈራል። ደም በሚደፈርበት ማህበረሰብ ውስጥ እኔ ምን ላደርግ ነው ጥብቅና መቆም? ኖ እናማ ህጉ እስከሚሻሻል ድረስ ራሴን መርሳት ነው የምፈልገው። እቺ ምስኪን ሴት ያለ ኃጢያቷ ሞት ሲፈረድባት አታሳዝንህ? ታሳዝነኛለች የሚለው ቃል ሀዘኔ ስለማይገልጽልኝ ታሳዝነኛለች አልልሽ። ልመና ይግባ እንጂ አቶ ዮሐንስ። ኖ ለዚች ምስኪን ሴት ልትቆምላት ይገባል። ኖ በፈጠረ ኖ። እሺ የፈለግከውን ያህል ገንዘብ ልክፈልህና ቁምላት። I said no. Sorry. ሀሳብህን ከቀየርክ በዚህ አድራሻ መምጣት ትችላለህ። ቢያንስ ለዚች ህፃን ልጅ ስትል እናቷን እርዳት።
ተመልካቾቻችን በዛሬው ዝግጅታችን የወይዘሮ ዓለምን ጉዳይ ከያዙት የከፍተኛው ፍርድ ቤት ልዩ አቃቤ ሕግ ከአቶ እስክንድር ግርማ ጋር ያደረግነውን ውይይት ክፍል 2 እና በወይዘሮ ዓለም ላይ የተበየነውን ፍርድ በመቃወም የተደረገ ሰላማዊ ሰልፍ ይዘንላል። ባለቤትሽን ለምን አትመክሪው? ሴት አይደለሽም? ያለምን ችግር እንደራስ ችግር ማለት ያቀጥሻል? ይኸውልሽ የኔም ቤት አንቺ በሷ ቦታ ብትሆኚ ምን ታደርጊ ነበር? አልገባኝም። ልጅሽ ስትደፈር ብትደርሽ ምን ታደርጊ ነበር? በቃ ለፖሊስ አመለክታለሁ። ለፖሊስ ታመለክቻለሽ? ስቱፒድ። አቶ እስክንድር የወይዘሮ ዓለም ይግባኝ መጋቢት 7 ላይ ይታያል ብለውኛል። ተጨማሪ ቅጣት ያስቀጣታል ብለው ያስባሉ? እኔ ባላስብም ህጉ ያስባል። ምክንያቱም ህጉ ገደል አይልም። እዚህ ጋር አንድ መረሳት የሌለበት ነጥብ አለ። ተበዳዩ አቶ ወንደሰን በደረሰበት ከፍተኛ ጉዳት የተነሳ በሕክምና ሲረዳ ቆይቶ ህይወቱ አልፋለች። ስለዚህ በወንጀለኛ መቅጫ ላይ እንደተደነገገው ማንኛውም ሰው ለሰራው ወንጀል ተገቢውን ቅጣት እንዲያገኝ ህጉ በግልጽ አስቀምጦታል። ማንም ሰው ሊያስቆመኝ አይችልም። ዛሬ መስኮቱን የሰበሩ ነገ ጧት ለህይወታችን እንደማይመለሱ ታውቃለህ። ነገርኩሽ። ማንኛውም ሰው ከህግ ውጭ ውልፍት አይል። እኔ እስክንድር ደግሞ ለስሜቴ መንበረከክ ተራ ሰው አይደለም። ቆይሽ እስከ መቼ ነው በፖሊስ ተጠብቀን የምንኖረው? የጀመርኩትን ጉዳይ እስኪጨርስ። እኔ ቆይ ለምን አትተው? ለምን አትተው? የተጣለብኝ የህዝብ ኃላፊነትስ፣ የሟች ደምስ፣ ህጉስ? ይሄ ግትርነት ካንተ አልፎኛል እንደሚጎዳ ነው። ቆይ ምን አድርግ ነው የምትይኝ? ተው። የሞተው እኮ ሰው ነው። ቆይ ያንቺ ልጅ ቢሆን የተገደለው ምን ታደርጊ ነበር? ጥለውን ጥያቄ አትጠይቀኝ። ምን መጣላው ማሳት መልሽ። በፈጠረ ሴት ልጅ እያለ በሴት ልጅ ላይ አትጨክና እባክህ። ረሳሽው እንዴ? ምን? ጥናቱን አልረሳሁት። አንቺን ልፈትንሽ ፈልጌ ነው። ውሸታ። እውነቴን ነው። ከፈለግሽ አሁን እንጀምር። እሺ። እኔ ወንዶችን አልፈራም። እኔም አልፈራም። መልካም ወንዶች ጥሩ ናቸው። ፋኑስ ወይኔ ቆንጆ። አለምዬ መቼ ነው የምትመጣው? በቅርብ ቀን። ነገ? በቅርብ ቀን ትመጣለች አልኩሽ አይደል?
ድርጊቱን እንዴት እንደፈጸመችው በአጭሩ እንድታስረዳ። በ1954 ዓመተ ምህረት በወጣው የወንጀለኛ መቅጫ ህግ ስነ ስርዓት ቁጥር 192 ስር በተደነገገው መሰረት ይግባኙን ለማየት ለዛሬ በያዝነው ቀጠሮ በቅድሚያ አቃቢ ህግ የመከላከያ ነጥቦችን እንድታሰማ ችሎቱ ፈቅዶልሃል። አመሰግናለሁ ክቡር ፍርድ ቤት። በመጀመሪያ ደረጃ ህገ መንግስቱ ላይ ስለጸደቀው መብት ጥቂት ብዬ ወደ መከራከሪያ ነጥብ ማለፍ ፈልጋለሁ። ህገ መንግስቱ ላይ እያንዳንዱ ዜጋ የማይነጠቅ የመኖር መብት እንዳለውና ይህንን መብቱን የሚነጠቀው ከባድ ወንጀል ሲሰራ ብቻ መሆኑን በማያሻማ መልኩ በግልጽ ተቀምጦልናል። በጣም የሚያሳዝነው ሟች አቶ ወንደሰን ይህንን መብቱን ያለምንም ከባድ ወንጀል ሲነጠቅ የክሱ ሂደት የሚወድቀው በወንጀለኛ መቅጫ ላይ በተደነገገው አንቀጽ 523 ስር ብቻ ነው። ምክንያቱም ተከሳሿ አንድ ጊዜ ጉዳት አድርሳ ማቆም ሲገባት በተደጋጋሚ በጠርሙስ ስባሪ ብልቱ ስር ጨቅጭቃ በመውጋትና አንገቱን በመንከስ ከባድ የአካል ጉዳት አድርሳበት ለሞት እንዲበቃ አድርገዋለች። ይህ ድርጊቷ የሚያሳየን ደግሞ የተከሳሽን ጭካኔና ነውረኝነት ሲሆን ሟችን ለመግደል ሆን ብላ እንዳሰበችና እንዳቀደችም መገመት አያዳግትም። ህግ የበላይ በሆነበት ሀገር ላይ ደግሞ ማንም የማንንም ነፍስ ቢያጠፋ ህጉ ተገቢውን ቅጣት ይሰጠዋል። ምክንያቱም ህጉ ግደል አይልምና። የተከበረው ፍርድ ቤት እዚህ ጋር አንድ ነጥብ ማንሳት ፈልጋለሁ። ህግና ስሜት ለየቅል ናቸው። በስሜት የምንዳኘው ህግ የለንም። የህጉ ሂደትና አፈጻጸም የሚዳኘው በወንጀለኛ መቅጫ ላይ በተደነገገው አንቀጽ ላይ ነው እንጂ በግብታዊ ስሜት ተነሳስተን በምንሰጠው ስሜታዊ ፍርድ መሆን የለበትም። የሟች ቤተሰብስ ሟችን ድንገት በጭካኔ ሲነጠቁ ሊሰማቸው የሚችለውን ስሜት ላፍታ ብናስበው የሀዘናቸው ክብደት እኛንም ክፉኛ በከበደ ነበር። አሁንም እዚህ ጋር ማንሳት የምፈልገው ምንጊዜም ህግ ከስሜት በላይ መሆኑን ነው። ህግ ስሜትን ይዳኘዋል እንጂ ስሜት ህግን እንደማይዳኘው አስረግጬ ማለት ፈልጋለሁ። ክቡር ፍርድ ቤት በመጨረሻም ንግግሬን የምቋጨው ተከሳሿ ለሰራችው የነፍስ ማጥፋት ወንጀል በወንጀለኛ መቅጫ ቁጥር 523 ስር የተመለከተውን የመጨረሻውን ፍርድ እንዲወሰንባት በመጠየቅ ይሆናል። አመሰግናለሁ። የተከላካይ ጠበቃ መቀጠል ትችላለህ። አመሰግናለሁ የተከበረው ፍርድ ቤት። በመጀመሪያ ህግ በራሱ ምንድነው ከሚለው ጽንሰ ሀሳብ መነሳት ፈልጋለሁ። ህግ ከሰው ልጆች ራስን የመግዛት ጥልቅ ስሜት ውስጥ ተወልዶ መልሶ የራሳችንን ስሜት የሚዳኝ ነገር ነው። አቃቤ ሕጉ እንዳሉት አንድን የፍርድ ውሳኔ ለመስጠት
የግድ ወረቀት ላይ ሰፈረን አንቀጽ ብቻ መመልከቱ በራሱ በቂ ነው ብዬ አላስብም። አልፎ አልፎም ስሜታችንን ልናዳምጠው ይገባናል። ምክንያቱም ስሜት ባይኖር ኖሮ ህግ አይኖርም ነበር። የደንበኛዬን የክስ ሂደት የተመለከትን እንደሆነ ለሰራችው ወንጀል በቂ የሆኑ የስሜት ምክንያቶች አሉ። ምክንያቶቿ ስሜት እየፈጠራቸው፣ ምክንያቶቿ ስሜት የገፋቸው፣ ምክንያቶቿ ስሜት ያስገደዳቸው ስለመሆናቸው በወንጀለኛ መቅጫ ቁጥር 524 1 ስር መመልከት ይቻላል። በዚህ አንቀጽ ላይ ምን ይላል? አንድ ሰው በድንገት ወይም በስሜት የተከበረው ፍርድ ቤት ይሄ ነገር እንዲሰመርልኝ ይፈልጋለሁ። በስሜት ተነስቶ የገደለ እንደሆነ እስከ 5 ዓመት ሊደርስ በሚችል እስራት ይቀጣል ይላል። እግዚአብሔር ያሳያችሁ። ደንበኛዬ የ5 ዓመት ህፃን ልጇ እየተደፈረች ስትደርስ ምንድነው ሊሰማት የሚችለው? ቀላል ነው፣ በጣም ቀላል። ፍርሃት፣ ንዴት፣ ቁጣና የመሳሰሉ ስሜቶች በአንድ ላይ ሊፈራረቁባት እንደሚችሉ አያጠያይቅም። እነዚህ ስሜቶች ደግሞ በቂ ኃይል ሆነዋት ወንጀሉ እንድትፈጽም አስገድደዋታል። የተከበረው ፍርድ ቤት ስለ ስሜት ነው የምናወራው። ደንበኛዬ በስሜት ተነስታ ነው ይህን ድርጊት የፈጸመችው። ስሜት አሁን ማስረግጬ ማለት የምፈልገው ስለ ስሜት ነው። የወንጀለኛ መቅጫውም የሚለን ስሜት ነው። የተከበረው ፍርድ ቤት ምስክሮችን እንዲያዳምጡልኝ እጠይቃለሁ። አመሰግናለሁ። አቃቢ ህግ የማጠቃለያ ሀሳብ ማቅረብ ትችላለህ። አመሰግናለሁ ክቡር ፍርድ ቤት። አሁንም እንበልና ተበዳዩ ህፃኗን ደፍሯት ቢሆን እንኳ ከበሽታው እንዲድን ተደርጎ ለህግ አሳልፎ መስጠቱ ነው የሚቀርበው ወይስ በዚህ የጠርሙስ ስባሪ ጨቅጭቆ መውጋቱ ነው የሚቀርበው? የተከበረው ፍርድ ቤት ለስሜት አድልተን ህጉን የምናዛባ ከሆነ ነገ ስሜት አስገድዶኛል በሚል ሰበብ ለሚፈጸሙ ወንጀሎች ማን ነው ተጠያቂ የሚሆነው? ጨርሻለሁ። የተከላካይ ጠበቃ ማስረጃዎችን ለከሰዓት እንድታቀርብ። አመሰግናለሁ የተከበረው ፍርድ ቤት። እሺ ቅድም እንደነገርሽኝ ከሆነ አንቺና ውሻሽ በረንዳ ላይ የተጫወታችሁ ነበር። ከዛ ውሻሽ ጥላሽ ወደ ሳሎን ገባችና ተከትለሻት ገብተሽ ስትፈልጊያት አጣሻት። ከዛስ? ከዛን የማማ ልጅ እግሬን ተጥሎኝ እዚህ ጋር ሳመመኝ። እስቲ ያሳይኝ፣ የቱ ጋር ሳመመሽ? እዚህ ጋር። እንዴት አድርጎ? እንደዛ። ስሙን ታውቂዋለሽ? ማንን? ያሳመመሽን? አዎ። ማን ነው ስሙ? ወንደሰን። ወንደሰን ነው ስሙ? አዎ። ወንደሰን ባለጌ ነው። እሺ ከዛስ? ከዛን ሐኪም ቤት ነው። ሁለተኛዋ ምስክር ይቅረቡ። እሺ። በዚህ ፍርድ ቤት የምሰጠው ቃል እውነት እንጂ ሌላ ምንም እንደማይሆን በእግዚአብሔር ስም
በእግዚአብሔር ስም እምላለሁ። እምላለሁ። ውጭ በልከምት መቼም ለመልካም ካሉት ዋሽተውም ቢሆን ያድናሉ። እኔ ግን እውነትን ተናግሬ ልመሰክር ነው የመጣሁት። በልጄ ላይ ልመሰክር። የማውቀውን እውነት ብደብቅ የማምነው እግዚአብሔር በሰማይ ይቀጣኛል። የእሷና የልጇ ነፍስም ይቅር አይሉኝ። ልጄ ወንደሰን ይሄ ህፃናትን የመድፈር አባሴ ከተጠናወተው ሰንበትበት ብሏል። እኔው ራሴ በተደጋጋሚ ደርሼበታለሁ። እንግዲህ የማውቀው እውነት ይኸው ነው። ችሎቱ የመጨረሻውን ውሳኔ ለመስማት ለመጋቢት 11 ቀጠሮ ይዟል። የልጄን ነፍስ ይቅር በያት እባክሽን። የልጄን ነፍስ በሰማያት ጠይቂ። ማማ። አቤት ልጄ። በመሆኑም ፍርድ ቤቱ የግራ ቀኙን ክርክር አድምጦ ተከሳሿ የግድያ ወንጀል መፈጸሟን አረጋግጧል። እንዲሁም ከመጠን ያለፈ እርምጃ መውሰዷን ተገልጿል። ሆኖም ግን ወንጀሉን የፈጸመችው ግፈኛን ለመከላከል በመሆኑና ከመጠን ያለፈ እርምጃ የወሰደችው በፍርሃት፣ በቁጣ፣ በደም ፍላትና በመሳሰሉት ስሜቶች ተነሳስታ መሆኑን ፍርድ ቤቱ ተገልጿል። ስለዚህ ፍርድ ቤቱ በወንጀለኛ መቅጫ ቁጥር 524 መሰረት ተከሳሿ እጇ የተያዘበት ቀን ታስቦ በ2 ዓመት እንድትቀጣ ወሰነ።